ሐምዛ ኢብኑ አብዱል ሙጠሊብ ረዲየላሁ አንሁ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን የአላህ ሰላም እዝነቱ ረህመቱና ጥበቃው አይለያችሁ። እነሆ ዛሬ ደግሞ በአላህ ፍቃድ የአንድን ታላቅ ጀግና ሰሃቢ ታሪክ ልናነሳ ወደናል። አዳዲስ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን ካላችሁ አህለን እንኳን ደህና መጣችሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለኡማው ያድርሱ። ብስሚላህ። ሐምዛ ኢብኑ አብዱል ሙጠሊብ ረዲየላሁ አንሁ። የአላህ አንበሳ፣ የሰማዕታት ቁንጮ ሐምዛ ኢብኑ አብዱል ሙጠሊብ። መካ በእንቅልፍ ተውጣለች። ሰዎቿ በንግድ ሩጫ፣ በጨዋታና በባዕድ አምልኮ የተዳከመ ሰውነታቸውን አሳርፈዋል። ነዋሪዎቹ በህልም ዓለም እየዋኙ ነው። አንድ ሰው ግን ከሌሎች የተለየ ሁኔታ ተስተውሎባቸዋል። በጊዜ ይተኛሉ፣ ብዙም ሳይቆይ ይነሳሉ። በከፍተኛ ናፍቆትም ሊፈጽሙት የሚፈልጉትን ተግባር ያከናውናሉ። በክፍላቸውም ውስጥ መስገጃቸውን በመዘርጋት ሶላት በመስገድ ይጀምራሉ። ጌታቸውን ይማጸናሉ። ሚስቶቻቸው ከእንቅልፍ በተነሳች ቁጥር ተመስጦ በተሞላበት ሁኔታ ሲሰግዱ ታስተውላለች። ድካማቸው ያሳስባታል። ጥቂት ቢተኙ መልካም እንደሆነ ትገልጽላቸዋለች ከልብ እያዘነች። እሳቸውም እንባቸው እየረገፈ ኸዲጃ ሆይ የእንቅልፍ ዘመን አክትሟል ይሏታል። ይህ ሰው ታላቁ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። በእርግጥ ወቅቱ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንቅስቃሴ ትኩረታቸውን የሳበበት አልነበረም። ዳዕዋው የተጀመረው እንደ አዲስ ነው። ትምህርቱንም የሚሰጡት በሚስጥር ነበር። አምነው ለኢስላም ያደሩትም ገና ጥቂት ሰዎች ነበሩ። ምንም እንኳ ኢስላምን ገና ያልተቀበለ ቢሆንም ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከፍተኛ ፍቅርና ከበሬታ ያለው አንድ ሰው ነበር። በእርሳቸው ለማመን ህሌናው ቢፈልግም ባህልና አጉል ትህትና አስሮ ይዞታል። ሐምዛ ኢብኑ አብዱል ሙጠሊብ ይባላል። የነቢዩ ሰለላሁ ዐለይሂ ወሰለም አጎት፣ የጥቢ ወንድም። በእርግጥ በእንዲህ አይነት እንቆቅልሽ ውስጥ የገቡ ሰዎች ጥቂት አልነበሩም። ሐምዛ የወንድማቸው የአብደላህ ልጅ፣ ታላቅ፣ መልካም፣ ስነ ምግባርን የተላበሱና ታማኝ ሰው መሆናቸውን ያውቃሉ። ይዘውት የመጡት ተልእኮ ሪሳላ ትክክለኛ እንደሆነ ህሌናቸው ተቀብሎታል። ሐምዛ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሚያውቋቸው አጎት የወንድሙን ልጅ በሚያውቅበት ቀረቤታ ብቻ አይደለም፣ በወንድምነትና በጓደኝነትም ይተዋወቃሉ። ከሁለቱም የአንድ ጎሳና ቤተሰብ አባላት ናቸው። እድሜያቸውም ተቀራራቢ ነው። ያደጉት አንድ ላይ ነው። አፈር እየፈጩ ውሃ እየተራጩ ተጫውተዋል። በልጅነታቸው በጥቢ ወንድማማች ሆነዋል። በወጣትነት ዘመናቸውም ሁለቱም የተለያዩ የህይወት ገጽታ ቢስተዋልባቸውም ሙሐመድ ሰለላሁ ዐለይሂ ወሰለም በባህሪያቸው
የበርካታ ሰዎችን ቀልብ እንደሳቡ ሁሉ ሐምዛንም አማልለውታል። ታላቁ ሰው መሆናቸውንም ያምናሉ። ለወደፊቱ ብሩህ ተስፋ ይኖራቸዋል የሚል ግምትም አሳድረዋል። ሐምዛ ዘወትር እንደሚያደርጉት ከቤታቸው በማለዳ ወጡ። ከካባ ካለበት ቦታ ሲደርሱ የቁረይሽ ሹማምንቶችንና መኳንንቶችን ተመለከቱ። የሚሉትን ለመስማትም ከነሱ ጋር ተቀመጡ። ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ነበር የሚነጋገሩት። ለመጀመሪያ ጊዜ ቁረይሾች በወንድማቸው ልጅ ጥሪ የተሰማቸውን ቅሬታ ሲገልጹ አዳመጡ። ሴራና ተንኮል ብሎም ቅናት ያደረባቸው መሆኑን ተገነዘቡ። ሐምዛ ለአፍታ ከሳቁባቸው በኋላ ደካማ አቋም የያዙ መሆናቸውን ገለጹላቸው። ተራ አሉባልተኞች እንደሆኑ ነገሯቸው። አቡ ጀህል በበኩሉ ለተሰብሳቢዎች ሐምዛ የሙሐመድን ጥሪ አደገኛነት ከሁላችንም በበለጠ ሁኔታ የሚያውቅ ሰው ነው። ነገር ግን አሁን ጉዳዩን አቅልሎ የሚመለከተው ቁረይሾችን ለማዘናጋትና የወንድሙን ልጅ ጥሪ ስር የሚሰድበት ቀን ለማየት ነው አለ። ውይይታቸውን ቀጠሉ። ሐምዛ አንዴ ፈገግ፣ ሌላ ጊዜ ደግሞ ኮስተር እያሉ አዳምጧቸው። ስብሰባው ተበተነ። ሁሉም በየፊናቸው ነጎዱ። የሐምዛ አምርሮ በአዲሱ አስተሳሰብ ተናውጧል። የሙሐመድ ተልዕኮ ከመቼውም ጊዜ በበለጠ ሁኔታ አሳሰባቸው። ራሳቸውንም ዳግም መመርመር ጀመሩ። ቀን አልፎ ቀን ተተካ። ቁረይሽ በመልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ጥሪ ላይ የሚያሰሙት ተቃውሞ እየጠነከረ መጣ። ከታላቅ ትችት ወደ አካላዊ ግጭት እያደገ በመምጣት ላይ ያለውን ቅራኔ ሐምዛ በሩቅ መከታተል ቀጥለዋል። የወንድማቸው ልጅ ጽናት፣ ለያዙት ዓላማ ፍንክች ያለማለታቸውና ያሳዩት ጀግንነት አስደንቋቸዋል። ሐምዛ ደግሞ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ከማንም በበለጠ ሁኔታ ከሕፃንነታቸው እስከ አዋቂነታቸው ድረስ በሚገባ ያውቋቸዋል። አንድም የህይወት ገጽታቸው ጠባሳ አልተስተዋለበትም። ሲቆጡ፣ ሲበሳጩ፣ ተስፋ ሲቆርጡ፣ አጉል ምኞት ሲያልሙ፣ ሲጫወቱና ሲያፌዙ ተመልክተዋቸው አያውቁም። ሐምዛ ፈርጣማ ጉልበት ያላቸው ሰው ቢሆኑም ህሊናቸው ግን በሞራል የተሸፈነ ሰው አልነበሩም። ብሩህ አእምሮ፣ ብልጠት ካላቸው ቁረይሾች አንዱ ነበሩ። አዋቂ፣ ከዚህም ባሻገር ከልጅነታቸው ጀምሮ በታማኝነታቸው በጽናታቸው የሚያውቋቸው ሰው ለመከተል አሻፈረኝ ማለት አላዋቂነት ብቻ ሳይሆን ተፈጥሯዊ ያለመሆኑንም ተገንዝበዋል። እናም አንድ ቀን የእውነትን ጎዳና ለመከተል መወሰን እንዳለባቸው አስበዋል። ተናፋቂው ቀን ደረሰ። ሐምዛ ቀስታቸውን አንግበው ወደሚወዱት የአደን ተግባር ተሰማርተዋል። ግማሽ ቀን በበረሃ ካሳለፉ በኋላ ወደ ከተማ ተመለሱ። ቤት ከመግባታቸው በፊት ወደ ካባ ሄዱ ጠዋፍ ለማድረግ። ካባ ለመድረስ ጥቂት መንገድ ሲቀራቸው አብደላህ ኢብኑ ጁድዓን ለተባለ ግለሰብ አገልጋይ የነበረች ሴት ገና ስታያቸው የኡመር አባት ሆይ ከጥቂት ጊዜ በፊት በወንድምህ ልጅ በሙሐመድ ላይ አበልሐከም ኢብን ሂሻም የፈጸመውን ብታይ ታዝን ነበር በማለት አቡ ጀህል በአላህ መልክተኛ ሰለላሁ ዐለይሂ ወሰለም ላይ የፈጸመውን ግፍ አወሳችላቸው። በጽሞና አዳመጧት። ለጥቂት ጊዜ አንገታቸውን ደፋ አድርገው ካስተነተኑ በኋላ እጃቸውን በሰይፋቸው ላይ አሳረፉ። በደረታቸው ላይ ካነገቡት በኋላ በፍጥነት ወደ ካባ ተጓዙ። አቡ ጀህልን እንደሚያገኙት ተማምነዋል። በቦታው ባያገኙትም እንኳ ከገባበት ገብተው ሊቀጡት ወስነዋል። ግና ካባ እንደደረሱ አቡ ጀህል በቁረይሽ ሹማምንት መካከል ሆኖ ሲዶልት ተመለከቱት። በአስፈሪ ሁኔታ ሐምዛ ሰይፋቸውን መዘዙ። የአቡ ጀህልን አናት ፈነከቱት። ደማ። በዙሪያቸው የነበሩ ሰዎች ከድንጋጤያቸው ሳያንሰራሩ
ሐምዛ አቡ ጀህል ላይ በማፍጠጥ ሙሐመድን ነው የምትሰድቡት? እኔ ወደ እርሱ ሃይማኖት ገብቻለሁ። እስቲ አቅም ካለህ በእርሱ ላይ የፈጸምከውን ነገር በእኔም ላይ ድገመው አሉት። በዚህ ወቅት የተሰበሰቡት ሰዎች የመሪያቸው የአቡ ጀህልን መቁሰልና መድማት ረሱ። የሐምዛ መስለም አስደነገጣቸው። ቁረይሾች ያልጠበቁት አደጋ ነበር። የሐምዛ መስለም በርካታ ኢስላምን ለመቀበል ለሚሹ ነገር ግን ወገን ዘመድ የሌላቸው መሆኑን መስለማቸውን ለማሳወቅ ለታቀቡ ሰዎች ፋና ወጊ እርምጃ ነበር። ሐምዛ ጋሻቸው ሆኗል። አዎ ሐምዛ መስለሙን በይፋ አስታወቀ። አቡ ጀህል ደሙን እየዘራ የሐምዛን ቀጣይ ተግባር በመከታተል ላይ ሳለ ሐምዛ ሰይፋቸውን ወደ አፎቱ መልሰው ካነገቡ በኋላ ወደ ቤታቸው ሄዱ። ሐምዛ ብሩህ አእምሮ፣ የሰከነ ስሜት ያላቸው ሰው ነበሩ። ክፍል 2 በቀጣይ ሳምንት ይቀጥላል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።